በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እንደምን ዋላችሁ? እንደምን ሰነበታችሁ? ምሕረቱ ብዙ የሚሆን በቸርነቱ ይህንን ጊዜ የሰጠን የጸጋ ሁሉ አምላክ እግዚአብሔር ስሙ የተመሰገነ ይሁን። በእግዚአብሔር ቸርነት ተከታታይ የትምህርታችን ርዕስ እግዚአብሔር ትልቅ ነው የሚል ነው። እግዚአብሔርን አጋዥ ብሩክ መንፈሱን ገላጭ አድርገን የሦስተኛውን ቀን ትምህርት እንጀምራለን። የዳዊት መዝሙር 144 ከቁጥር 1 ጀምሮ ያለውን በጸሎት መንፈሱን እናነባለን። አምላኬ ንጉሴ ሆይ ከፍ ከፍ አደርግሃለሁ፣ ስምህንም ለዘለዓለም ዓለምም እባርካለሁ። በየቀኑ ሁሉ እባርካለሁ፣ ስምህንም ለዘለዓለም ዓለምም አመሰግናለሁ። እግዚአብሔር ታላቅ ነው፣ እጅግም የተመሰገነ ነው፣ ለታላቅነቱም ፍጻሜ የለውም። ሁሉን የያዝ ሁሉን የምትገዛ የጌታችን የመድኃኒታችን የኢየሱስ ክርስቶስ አባት እግዚአብሔር ሆይ እናመሰግንሃለን። አንተ ከአእምሮአችን ትሰፋለህ፣ አንተ ከአስተሳሰባችን ትመጥቃለህ። አንተ ከሚያመነታው ማንነታችን ፍትሕንም ከሚፈልገው ሰውነታችን ትረቃለህ። የሁሉ አምላክ እግዚአብሔር ሆይ ከመረዳታችን በላይ ነህና ሥራህንና ማንነትህንም ለማስተዋል የበቃን አይደለንምና ትልቅ እግዚአብሔር በእውነት እናመሰግንሃለን። ቸርነትህ እጅግ ብዙ የሆነ በቸርነትህም ይህን ሁሉ ፍጥረተ ዓለም የምታሳድረው የምታኖረው አንተ ነህ። አቤቱ ጌታችን ሆይ ተመስገን። በጥቁር ቀን መብራትን የምታበራ ባስከፊ ዘመናትም የሚያጽናና ቃልን የምትሰጥ የተጨነቀችንም ነፍስ የምታሳርፍ እግዚአብሔር፣ ላዘኑት መጽናናትን ለወደቁት ትንሣኤን የምታድል ሕያው ጌታ፣ ታላቁ መስፍን፣ ታላቁ ልዑል፣ ሕያው እግዚአብሔር በእውነት እናመሰግንሃለን። ከቸርነትህ የተነሳ ይኸዋለን። ምድር በስግብግብነት ተሞልታለች። ሰውም ለሰው አውሬ ሆኖ እየተበላላ ነው። ግፍም ማቆሚያ አጥቶ የንጹሐን ደም በየቀኑ ይፈሳል። የሚሟገትም የሚከራከርም የሚያስታርቅም የሚዳኝም የለም። የዘላለም ቅዱስ እግዚአብሔር ሆይ በዚህ አውሎ በዚህ ማዕበል ውስጥ የምንኖረው ባንተ ቸርነት ነው። ያኖረን ምሕረትህን ዝቅ ብለን በእውነት እናመሰግናለን። የሁሉ ጌታ እግዚአብሔር ሆይ እንደ በደላችን በእውነት መጥፋት ካለፉት ጋር ማለፍ ይገባን ነበረ። ያንተ ይቅርታና ያንተ ምሕረት በስቶልን ዕድሜ ለንስሐ ዘመን ለፍስሐ ተጨምሮልን ዛሬን ለማየት ስለበቃን ጌታችን ሆይ እናመሰግንሃለን። በቸርነትህ ቀኖቹን አሳልፈህ እየመራህ እየረዳህ እየጠበቅክ እያሻገርክ ዛሬን ለማየት ስላበቃህን ለቀጠሯችንም ለመድረስ ጸጋህን ስላበዛህልን በስምህ ስለሰበሰብከን ክቡር ቃልህን ለመናገር ፈዋሽ ድምፅህንም ለመስማት ስላበቃህን በእውነት እናመሰግንሃለን። ከቸርነትህ የተነሳ ዛሬም መጽሐፉ ስለተዘረጋ አገልጋዮችህም በአደባባይህ ቆመው ያንተን ዜና ስለሚያወሩ ካህናትም ለስምህ ስለሚቀድሱ መዘምራንም በማይጠገብ ማለቂያም በሌለው ዜማና ቅኔ አንተን ስለሚያወድሱ ዛሬም የቤተ ክርስቲያን ደጆች ለምሕረት ለይቅርታ ስለተከፈቱ በእውነት ጌታችን ሆይ እናመሰግንሃለን። እንደ ቸርነትህ እኔን ባሪያህንና እነዚህን ባሪያዎችህን ሁሉ ይቅር እንድትል ሀገራችንን ኢትዮጵያን ሕዝቧንም በጽኑ ምሕረት እንድታስብ
አቤቱ እንማልድሃለን። ጌታ እግዚአብሔር ሆይ የታመመው የሚድንበት፣ የወደቀ የሚነሳበት፣ የወጣው የሚገባበት ሰላማዊ ዘመን እንድታዝልን፣ ይህንንም ዘመን በቸርነትህ እንድታሳልፍልን አቤቱ እንማልድሃለን። ስለ ቸርነትህ ስለ ምሕረትህም ታላቅነት በየስፍራው ስለሚሞቱት ወገኖቻችን ደማቸው በከንቱ ስለሚፈስ ወንድም እህቶቻችን ሁሉ አቤቱ ይቅር እንድትለን፣ ጆሮአችን በምሕረትህ ዓይናችን በይቅርታህ እንዲጎበኝ፣ የምናየውና የምንሰማው የተባረከ እንዲሆን አቤቱ ደጅ እንጠናሃለን። የሁሉ ጌታ እግዚአብሔር ሆይ በምድሪቱ ላይ የሚፈሰው ደም ከዘመን ዘመን የማያባራ ግለቱ የሚጨምር ነው። አገዳደሉም በየጊዜው እየረቀቀ አራዊትን ሁሉ እያስናቀ ነው። እባክህ ጌታችን ሆይ የመተዛዘን ዘመንን መልስልን፣ ቸርነትህን ምሕረትህን አብዛልን፣ ይህንን ክፉ ታሪካችንን ለውጥልን። ጌታ እግዚአብሔር ሆይ በምድሪቱ ላይ ስምህ ይጠራል። አንተን የሚያመልከው አመልካለሁ ባዩ ብዙ ነው። ይህ ሁሉ ለምን ሆነብን? እባክህን የንጹሕ ልቡና ባለቤቶች አድርገን። ጌታ ሆይ ባዕድ እናከብራለን፣ የራሳችንን መቀበል አቅቶናል። ሌላውን አንነካም፣ እርስ በርሳችን ግን እንጠፋፋለን። አምላካችን ሆይ ከዚህ የግብዝነት ኑሮ እንድታድነን አቤቱ እንማልድሃለን። ስለ ቸርነትህ ስለ ምሕረትህ ታላቅነት አገልግሎታችንን በብሩህ ገጽ እንድትቀበለው፣ ለሞቱት ዕረፍተ ነፍስ እንድትሰጥ፣ ያሉትን እንድታጸናልን፣ የእኛንም መጨረሻ እንድታሳምርልን አቤቱ እንማልድሃለን። ሰላማዊ ዘመን እዘዝልን። ያንተ የሆነው በጎነት፣ ያንተ የሆነ ሰላም፣ ያንተ የሆነ ጤና አይለፈን። በጌታችን በኢየሱስ ክርስቶስ በእርሱ ያለ ክብር ጽን ላንተ ይገባሃል። ከእርሱ ጋራ ከመንፈስ ቅዱስም ጋራ ትክክል የሚሆን ዛሬም ዘወትርም ለዘለዓለሙ አሜን። የእግዚአብሔር የአምላካችን ስሙ የተመሰገነ ይሁን። በየቀኑ የእግዚአብሔር ልጅ ኢየሱስ ክርስቶስ ሆይ ይቅር በለኝ እያልን ደጋግመን እንደምንጸልየው በየጊዜውና በየሰዓቱ ምሕረቱን እንደምንናፍቀው ሁሉ በየቀኑ በየሰዓቱ በየደቂቃው እግዚአብሔር ትልቅ ነው ማለት የከበበንን ጭንቀት ይበትነዋል። እንደ ተራራ አላሳልፍ ያለንን ነገር ሁሉ ይደለድለዋል። በነፍሳችን ላይ ያጠላውን ጥቁር ጨለማ ይገፋዋል። ነገን በብሩህ ያሳየናል። ስለዚህም ስራችንን እየሰራን መንገዳችንን እየተጓዝን መኪናችንን እየነዳን ስንቆምም ስንቀመጥም እግዚአብሔር ትልቅ ነው፣ እግዚአብሔር ትልቅ ነው፣ እግዚአብሔር ትልቅ ነው ማለት አለብን። ደጋግመን በተናገርን ቁጥር አፋችን ይህንን የእምነት ቃል ከማለት ያልፍና ነፍሳችን እግዚአብሔር ትልቅ ነው ማለት ትጀምራለች። እግዚአብሔር ትልቅ ሆኖ ከታየን የሚያሰጋን ምንም ነገር የለም። እግዚአብሔር ትልቅ ሆኖ ከታየን ፍርሃት በእኛ ፊት ይፈራል እንጂ ከመንገዳችን ሊያስወጣን ከራእያችን ሊያፈናቅለን አይቻለውም። በእውነትም እግዚአብሔር ትልቅ ነው። የታመመ ነገር የታመመ ሰው ይዘናል፣ እግዚአብሔር ትልቅ ነው። አልድን ያለ የዘመናት በሽታ ተሸክመናል፣ እግዚአብሔር ትልቅ ነው። የተጨነቀች ሀገር ምጥ የያዛት ምድር ላይ ነው ያለነው፣ እግዚአብሔር ትልቅ ነው። የቤተ ክርስቲያን ነገር ሲያሳስበን፣ የሃይማኖት ጉዳይ ሲያሳስበን
እግዚአብሔር ለሕዝቡ ማንን ይልክ ይሆን ብለን ጭንቀት ሲገባን እግዚአብሔር ትልቅ ነው ስንል እናርፋለን። በእርግጥም የእግዚአብሔር ትልቅነት በታየን ቁጥር ችግራችን እያነሰ ይታየናል። በእግዚአብሔር ባመንን ቁጥር ነገሮቻችንን እያሳነስን እንመጣለን። እምነት ማለት እግዚአብሔር ትልቅ ነው፣ ታላቅ ሥራ ለእኔ ያደርግልኛል ብሎ ማረፍ ነው። የእግዚአብሔር ትልቅነቱ በተለያየ መንገድ ተገልጧል። እግዚአብሔር በስነ ፍጥረት ታላቅነቱን ገልጧል። ስነ ፍጥረት የተዘረጋ ሰሌዳ ነው። ስለ እግዚአብሔር ኃያልነት፣ ስለ እግዚአብሔር ጥበበኛነት፣ ስለ እግዚአብሔር ለጋስነት፣ ስለ እግዚአብሔር አፍቃሪነት የሚናገር እማይደክመው ዝም እማይል በዝምታ ውስጥ የሚጮህ ሰባኪ ነው። እግዚአብሔር በታሪክ ውስጥ ታላቅነቱን ገልጧል። ትላንት የነበሩ ዛሬ የሉም። ምድር የጠበባቸው በሕይወትም በሞትም የሚያሸንፉ የመሰላቸው ዛሬ ጥርኛ አፈር ሆነዋል። የታላላቅ ነገሥታት፣ የጠቢባን፣ የታወቁ የሃይማኖት መሪዎች መቃብራቸው ቢፈለግ ይገኛል። መቃብሩ ባዶ የእግዚአብሔር ልጅ ኢየሱስ ክርስቶስ ብቻ ነው። ሁሉ ለሞት ተሸንፏል። ሞትን ያሸነፈው አንዱ ነው። የሰናዖር ግንብ ስልጣኔው በቋንቋ መደበላለቅ አክትሟል። የተጌጡ ብርቅዬ የሆኑ የሚያጓጉ የሰዶም የገሞራ ከተሞች የእሳት ቀለብ ሆነዋል። ዓለም ሁሉ የፈራው የልዕለ ኃያሏ የግብፅ መሪ ፈርዖንና ሰራዊቱ በኤርትራ ባህር ሬሳቸው ተንሳፏል። እነ ቄሳር ዛሬ የሉም። እነ ታላቁ እስክንድር ዛሬ የሉም። እነ ናፖሊዮን ዛሬ የሉም። እነዚህ ሁሉ የሞት ድንበርን ማለፍ አልቻሉም። ህልውናቸው ሁሉ በሁለት ቃል ተጠቅልሏል። ሞት በሚባል ሁለት ፊደል። እግዚአብሔር በታሪክ ውስጥ ሁሉ ሲለወጥ እርሱ ግን የማይለወጥ መሆኑን ነግሮናል። ሁሉ ያልፋል፣ የማያልፍ የለም። እግዚአብሔር ብቻ በጸናው ዙፋኑ፣ እግዚአብሔር ብቻ በማይመሽ ቀኑ፣ እግዚአብሔር ብቻ ፀሐይ ግባት በሌለው መንበሩ ለዘላለም ይኖራል። በታሪክ ውስጥ የእግዚአብሔር ታላቅነት ተገልጧል። እግዚአብሔር የለም ያሉ ብዙዎች ነበሩ። እግዚአብሔር የለሾች ህዝብን እንደ ምግብ ነው የበሉት። እነ ስታሊን በ10 ሚሊዮን የሚጠጉ ህዝቦችን ጨርሰዋል። ሰው የእግዚአብሔርን ሀልዎት ካላመነ ከአውሬ ይከፋል። ገሎ የማይረካ ይሆናል። በሰው ደም እጁን ይታጠባል። ሬሳ ረብርሞ ይነግሳል። እግዚአብሔር የለም ብለው በአደባባይ የተናገሩ ብዙዎች ነበሩ። የለም ያሉት የሉም፣ እርሱ ግን አለ። በአፄ ቴዎድሮስ ዘመን የነበሩ የታሪክ ጸሐፊ እግዚአብሔር አይሰጋም የሚሽረው የለምና ብለዋል። የለም ሲሉት አለሁ አላለም። እግዚአብሔር በመብረቅ በነጎድጓድ አልተናገረም። እግዚአብሔር ዝም ነው ያለው። ምክንያቱም እግዚአብሔር አይሰጋም የሚሽረው የለምና። ኒቼ የተባለ
ፈላስፋ እግዚአብሔር ሙቷል ብሎ ለዓለም አርድቶ ነበረ። ዛሬ ግን መላ ዓለም ኒቼ ሞተ እግዚአብሔር ግን አለ ይላል። በዘመናት ሁሉ የተነሱትን አዋቂዎች ዕውቀታቸውን መና አድርጎ ነገሥታትን ካባቸውን ገፎ ትዕቢተኛ ካህናትን አዋርዶ እግዚአብሔር ዛሬም በዙፋኑ አለ። ይሄው ነው በየቀኑ ለሚገጥመን መልስ ለምናጣበት ጉዳይ መልሳችን ይሄው ነው። በምድራችን ላይ በአፍሪካ ላይ የምንጓዘው ጉዞ በጠመዝማዛ መንገድ ላይ እንደመሄድ ነው። ቀጥሎ ምን እንደሆነ እንኳ የማይታወቅ ኑሮ ነው የምንኖረው። እግዚአብሔር ግን በዙፋኑ አለ። ያለነው እግዚአብሔር በዙፋኑ ስላለ ነው። ጥበቃው ምሕረቱ ድንቅ ስለሆነ ነው። በሕይወት ያለነው ሞት ስለሌለ አይደለም። ሞት የሚደግሱ ስለሌሉ አይደለም። ሁሉ ወዳጃችንም ስለሆነ አይደለም። ዓይኖቻችን ግራና ቀኙን አማትረው በንቃት የሚጠብቁን ስለሆኑ አይደለም። እግዚአብሔር በዙፋኑ ስላለ ነው። እግዚአብሔር በተአምራት ራሱን ገልጧል። ትልቅነቱን አሳይቷል። ዛሬ የምናየው አራተኛው እግዚአብሔር ትልቅነቱን የገለጠበት በፍርዱ ነው። እግዚአብሔር ፈራጅ ነው። የእግዚአብሔርን ፍርድ የሚያምኑ ፍቅሩን መቀበል ይቸግራቸዋል። ፍቅሩን የሚቀበሉ ፈራጅነቱን አሟልተው ማመን ይቸግራቸዋል። እግዚአብሔር ግን ፍርዱ ፍቅሩን ሳያስቀረው፣ ፍቅሩ ፍርዱን ሳያጓድለው በአንድ ጊዜ አፍቃሪ በአንድ ጊዜ ፈራጅ ሆኖ ይኖራል። እግዚአብሔር የሚፈርደው ፍቅር ስለሆነ ነው። ፍቅር የሌላውን መጠቃት አይቀበልም። የሌላውን እንባ እንደ ክረምት ዝናብ ማየት አይችልም። የወንድሜ አንገት ሲቀላ የኔ ነው የተቀላው ብሎ ፍቅር ያስባል። እኔን ካልነኩኝ ምን አገባኝ አይልም ፍቅር። የኔ ቤት ሰላም ከሆነ የሌላው ቢታወክ አይመለከተኝም አይልም ፍቅር። ፍቅር የራሱን ብቻ አያስብም ተብሎ ተጽፏል። ራስ ወዳድ ከሆንን በሌሎች ስቃይ ውስጥ በጫማቸው እግራችንን አስገብተን መለካት ካልቻልን በድን ሆነናል፣ ፍቅር አልባ ሆነናል፣ ሕይወት ተለይቶናል ማለት ነው። እግዚአብሔር ይፈርዳል። ዛሬም የእግዚአብሔር ፍርድ የሚናፈቅበት ብዙ ጉዳይ አለን። እግዚአብሔር በፍርዱ እንዲገለጥ ዛሬም ጻድቃን ወደ እግዚአብሔር ይጮሃሉ። ደማችንን የማትመራመረው እስከ መቼ ነው ይላሉ። የሰው ማህበር አንድ ነው። ዛሬ ጳውሎስ በእግዚአብሔር ፊት የሚጮኸው ዛሬ ስለሚፈሰው ደሜን ለምን አትመራመርም ብሎ ነው። ጻድቃን የሌላው ህመም ህመማቸው ነው። የሌላው ሞት ሞታቸው ነው። እግዚአብሔር በዘመናት ሁሉ ታላቅነቱን የገለጠው በፍርዱ ነው። እግዚአብሔር ይፈርዳል። እግዚአብሔር ግን የሚፈርደው በራሱ አንቀጽ ነው። እግዚአብሔር የሚፈርደው በራሱ ጊዜ ነው። እግዚአብሔር የሚፈርደው በራሱ የቅጣት መስመር ነው። እንደምንፈልገው እኛ እንደምናይ ሆነን እግዚአብሔር ስላልፈረደ ስላልቀጣ ዝም ያለ ይመስለናል። ክፎች የሚባሉ
በአቅም እየገነኑ ይመስለናል። በሀብት እየበረቱ ይመስለናል። ሀብቱን ቢይዙት እንቅልፉ የለም። ስልጣኑን ቢይዙት አይረጋጉም። መብሉ ቢቀርብ አጣጥሞ አይበሉም። የእግዚአብሔር ፍርድ ረቂቅ ነው። እግዚአብሔር በሚታይ ሁኔታ ሳይሆን ልብና ኩላሊትን እየወጋጋ መፍረድ የሚችል አምላክ ነው። የብዙ ጨካኞች ነፍስ በፍርድ ታስራለች። ለክፎች ሰላም የላቸውም ተብሎ ተጽፏል። ክፎች በውስጣቸው ሰላም የላቸውም። ሰላም የሌላቸው ሰዎች ሰላም አይሰጡም። ምልክቱ ይሄው ነው። ገራም የምንሆነው ጎረቤታችን ስለሚገባው ስለማይገባው አይደለም። ደግ የምንሆነው እገሌ ስለሚገባው ስለማይገባው አይደለም። ደግነታችን ለደጎች የምንሸልመው ካባ አይደለም። ለራሳችን ሰላም ስንል የምንመርጠው የህይወት መስመር ነው። እግዚአብሔር ዛሬም እየፈረደ ነው። በአዳም ላይ የተሰጠውን ብይን ሁላችን እናውቃለን። 5500 ዘመን የጸናው የእግዚአብሔር ፍርድ ነው። እግዚአብሔር በአዳም ላይ ፍቅሩን ብቻ አይደለም የገለጠው፣ ፍርዱንም ነው የገለጠው። አዳም ልጁ ቢሆንም እግዚአብሔር በቅን ፈርዶበታል። የኔ የምንላቸው ሰዎች ክፋትን ሲያደርጉ የኛ ልጆች፣ የኛ ቤተሰቦች፣ የኛ ወገኖች፣ የኛን ቋንቋ የሚናገሩ በደል ሲሰሩ ፍርድ ለእግዚአብሔር ነውና ትክክል አይደለም ማለት አለብን። ሰውን ሰው የሚያሰኘው በውስጡ በተፈጥሮ ፍትህን ፈላጊ ማንነት ስላለው ነው። አዳም የእግዚአብሔር ልጅ ቢሆንም እግዚአብሔር ፈረደበት። በቃየን ላይ እግዚአብሔር ፈርዷል። አቅመ ደካማው አቤል ሙቷል። ከበረታው ከቃየን ጋር እግዚአብሔር አልተባበረም። ወንድምህ ወዴት አለ ብሎ ድምፅ ለሌለው ለአቤል እግዚአብሔር ድምፅ ሆነለት። ዛሬም በእግዚአብሔር የሚያምኑ ሰዎች ድምፅ ለሌላቸው ለሕፃናት፣ ድምፅ ለሌላቸው ለሴቶች፣ ድምፅ ለሌላቸው ለአረጋውያን፣ ድምፅ ለሌላቸው ለድሆች፣ ድምፅ ለሌላቸው ስደተኞች፣ ድምፅ ለሌላቸው በጦርነት ቀጠና ውስጥ ለተከበቡ ድምፅ መሆን አለባቸው። የእግዚአብሔር ሰው ግፍን ማውገዝ አለበት። ገዳይን መገሰጽ አለበት። እግዚአብሔር ስለ አቤል ደም ተዋቀሰ። የአቤል ደም የቃኤን ዘሮች በኖህ ዘመን በንፍር ውሃ እስኪደመሰሱ ድረስ ይጮህ ነበረ። የቃኤን ዘሮች በንፍር ውሃ በኖህ ዘመን ሲደመሰሱ የሚጮኸው የአቤል ደም ጸጥ አለ። ዛሬም በየቀኑ የሚፈሰው ደም በመንበረ ሥላሴ ይጮሃል ይጮሃል። ደም አይተኛም። ደም ዝም አይልም። ደም በውሃ አይጠራም። ቃየን በዘመኑ ሁሉ ተቅበዝባዥ ሆኖ ኖረ። ደም አፍሳሾች ተቅበዝባዦች ናቸው። መግደልን የሚደግፍ ለቃየን መቅደስ ሰርቶ መስገድ አለበት። ያቺ የቃየን ድንጋይ ዛሬ እስከ ኒውክለር ድረስ አድጋለች። የሰው ልጅ ስልጣኔ ሁሉ በራሱ እጅ ራሱን የሚያጠፋበት ነው።
እግዚአብሔር በቃየል ላይ መቅበዝበዝን እንደፈረደ ዛሬም ባሉ ነፍሰ ገዳዮች ላይ እግዚአብሔር መቅበዝበዝን፣ የደም አሳዳጅነትን ይፈርድባቸዋል። በሰብአ ትካት ዘመን፣ በኖህ ዘመን፣ በጥንት ሰዎች ዘመን እግዚአብሔር ፈረደ። ከ8 ነፍስ በቀር ከኖህና ከቤተሰቡ በቀር በመርከብ ከዳነው ወገን በቀር በንፍር ውሃ ተደመሰሰ። የኖህ ዘመን ትልቁ መከራ ምን ነበረ? ጥጋብ፣ ዘፈን፣ አስረሽምችው ነበረ። እግዚአብሔር ጥጋብን አይወድም፣ ትዕቢትን አይወድም። የዘፈን ቤት ሳይፈርስ አይቀርም ይባላል። አለልክ መጨፈር፣ አለልክ ዘፈን ማብዛት፣ አለልክ መጠጥ መራጨት መጨረሻው መደምሰስ ነው። መጨረሻው ጥፋት ነው። መላውን ዓለም ለጥፋት የዳረገው ስካርና ዘፈን ነው። እግዚአብሔር በሰብአ ትካት ላይ ፈረደ። በጽድቅ የተጓዘው ኖህና ቤተሰቡ ብቻ ተረፈ፣ ለዘር ተረፈ። ሰብአ ሰዶምንም እግዚአብሔር እንደዚሁ ቀጣ። በኃጢአታቸው ይኮሩ ነበረ፣ በኃጢአታቸው ይመጻደቁ ነበረ፣ ኃጢአታቸውን እንደ ጽድቅ ይመለከቱት ነበረ። ሰብአ ሰዶም የተደነቁ ጌጠኛ ከተሞቻቸውን እግዚአብሔር አራራላቸው። የእሳት ራት ነው የሆኑት። አንድ የታወቁ አሜሪካዊት ሴት ናቸው። እግዚአብሔር የዛሬዋን አሜሪካ ካልቀጣ ሰዶምና ገሞራን ይቅርታ መጠየቅ አለበት ብለዋል። የዛሬዋን አሜሪካ ካልቀጣ ሀገራቸውን ነው እንዲህ ብለው የተናገሩት። ምን ማለት ነው? እግዚአብሔር ይቀጣናል ነው። ምክንያቱስ ጭካኔ በዝቷል፣ ራስ ወዳድነት በዝቷል፣ ግለኝነት በዝቷል፣ የሰው ዋጋ ወድቋል። የቁሳቁስ ዋጋ እየናረ የሰው ዋጋ እየወረደ ነው። የሰው ዋጋ የዶሮ ዋጋ ያህል እንኳ መድረስ አልቻለም። በግብፅ ላይ የወረደው 10ሩ መቅሰፍት፣ 11ኛው የፈርዖን ሞት በባህረ ኤርትራ በቀይ ባህር መስጠም የእግዚአብሔር ፍርድ ነው። በግብፅ ላይ የወረደውን መከራ ስናይ አንዳንድ መከራዎች ግብፃውያን የሚያመልኳቸው አማልክት ነበሩ፣ ወይም የአማልክት ምስል ነበሩ። እግዚአብሔር በሚያመልኳቸው አማልክት ግብፃውያንን ቀጣ። ዛሬም የምንቀጣው ባመለክናቸው ነው። ባመለክናቸው እንቀጣለን። ሰው አይደሉም አምላክ ነው ባልናቸው እንቀጣለን። ምድራውያን አይደሉም ሰማያውያን ናቸው ባልናቸው እንቀጣለን። በግብፅ ላይ የወረደው መቅሰፍት እግዚአብሔር ለድሆች፣ ለጭቁኖች፣ ለግዞተኞች የሚፋረድ የሚዋቀስ አምላክ መሆኑን ያስገነዝበናል። ዳታንና አቤሮንን ሁላችን እናውቃለን። በእግዚአብሔርና በሙሴ ስልጣን ላመፁ በስፍራቸው መቀመጥ አልቻሉም። የሌላውን ስልጣንና ስፍራ ለማፈናቀል ተነሱ። እግዚአብሔር መከራቸው እምቢ አሉ። ዳታንና አቤሮን መሬት ተከፍታ ዋጠቻቸው። እግዚአብሔር ያከበረውን ካላከበረን፣ እግዚአብሔር የሾመውን ካላከበረን፣ ለመንፈሳዊ ስልጣን እውቅና ካልሰጠን፣ ስፍራችንን ለቀን የሌላውን ስፍራ በትዕቢት በምቀኝነት በቅንዓት ለመንጠቅ ከተነሳን እንደ ዳታንና እንደ አቤሮን በቁም ሲኦል መውረድ ይመጣል። ብዙ ሰው መንገድ የቀረው አልጠግብ ብሎ ነው።
ብዙ ሰው ዘመኑ የተቆረጠው የተሰጠው ቦታ ላይ አልገኝም፣ የሌላው ስፍራ ይገባኛል ብሎ ነው። እግዚአብሔር ባስቀመጠን ስፍራ ለመገኘት የሌላውን ጸጋና ስልጣን በምቀኝነት፣ በቅንዓት፣ በክፋት ለመንጠቅ መነሳት እንደ ዳታንና እንደ አቤሮን ፍርድ ያመጣል። እግዚአብሔር ትልቅነቱን በፍርዱ ገልጧል። ዛሬም በፍርዱ እግዚአብሔር ይገለጣል። ምክንያቱም የሚወድቀው የእሱ ወገን አይደለም ወይ? በአምሳሉ የሰራው አይደለም ወይ? ደሙን ያፈሰሰለት አይደለም ወይ? ምድሪቱ የእግዚአብሔርን ፍርድ ናፍቃ እየተጣራች ነው ያለችው። የሚፈረድባቸው ክፎች ብቻ አይደሉም። ለክፎች ያጨበጨቡ ሁሉ ይፈረድባቸዋል። ለጨካኞች ቅኔ ያቀረቡ ሁሉ ይፈረድባቸዋል። በእግዚአብሔር የቅን ፍርድ ውስጥ እንዳንገባ፣ በእግዚአብሔር የቅጣት በትር ውስጥ እንዳናልፍ ክፋት መስራት ብቻ አይደለም፣ ተባባሪ መሆንም አይገባንም። የእግዚአብሔር ትልቅነት አምስተኛ በፍቅሩ ተገልጧል። ዮሐንስ 3:16 ይህንን የሚነግረን በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና። በእርሱ የሚያምን ሁሉ እንዴት ደስ የሚል ነው! በእርሱ የሚያምን ሁሉ በማን? በክርስቶስ፣ በእግዚአብሔር ልጅ፣ በተሰቀለው ጌታ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ። ሰው በክርስቶስ ባያምን ይጠፋል። ይጠፋል ማለት ግን ይደመሰሳል ማለት አይደለም። ሕይወት አልባ ኑሮ ይኖራል ማለት ነው። ዲያብሎስ ገዢው፣ ሲኦል ግዛቱ ሆና ይኖራል ማለት ነው። በክርስቶስ የምናገኘው ጊዜያዊ ተድላ፣ ጊዜያዊ ክብር አይደለም፣ የዘላለም ሕይወት ነው። የዘላለም ካልን ዘላለም ካሁን የሚጀምር ነው። ክርስቶስን ካገኘንበት ሰዓት አንስቶ ፍለጋችን ያቆማል። ጥያቄያችን ይመለሳል። ጨለማችን ይበራል። ከሞት ባሻገር ያለውን ሀገርና ርስት ማየት እንችላለን። ተስፋ ማድረግ የምንችለው ክርስቶስን ስናገኝ ነው። ማፍቀር የምንችለው ክርስቶስን ስናገኝ ነው። ማዘን፣ ለሌላው መቆረስ የምንጀምረው ክርስቶስን ስናገኝ ነው። ክርስቶስ ሌላ ሰው ያደርጋል። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና። እግዚአብሔር ፍቅሩን የገለጠው ሰማይን፣ ምድርን፣ እጽዋትን፣ እንስሳትን በመስጠት አይደለም። እግዚአብሔር ታላቅ ፍቅሩን የገለጠው አንድ ልጁን በመስጠት ነው። አንድ ልጁ የመጨረሻው የእግዚአብሔር የፍቅሩ መዝገበ ቃላት ነው። እግዚአብሔር ሆይ ትወደኛለህን ብንለው እንዴት እንደሚወደን አያብራራልንም። ችንካሩን እያሳየ እስከዚህ ወዳችኋለሁ ይለናል። ከጎኑ የፈሰሰውን ደምና ውሃ እያሳየ እስከዚህ ወዳችኋለሁ ይለናል። የተተለተለውን አካሉን እያሳየ እስከዚህ ወዳችኋለሁ ይለናል። ዓለሙን እንዲሁ ወዷልና። ዓለሙን ሰውን ማለት ነው። ሰው ዓለም ነው። ዓለም ሰው ነው። ዓለሙ ጥንቅጥ ነው። ሰው ጥንቅጥ ነው። ዓለም የማይጠራ ነው። ሰው የማይጠራ ነው። ዓለም የማይደረስበት ነው። የሰው ልብም ከመንፈቅ መንገድ ይልቅ ሩቅ ነው። ሰውን ባወቃችሁት ቁጥር አይታወቅም። ሽንኩርት፣ ቀይ ሽንኩርት እስከ መጨረሻው ድረስ ክፍል አላት። ሰውም እስኪሞት ድረስ የማናቀው ጠባይ ያለው። ይህንን ሰው፣ ይህንን ዓለም እግዚአብሔር ወደደው። እግዚአብሔር በፍቅሩ ታላቅነቱን ገለጠ። ኃጢአተኞችን በመውደድ
ኢየሱስ ክርስቶስ ጌታችን ክብር ይግባውና ኃጢአትን የሚጠላ ኃጢአተኞችን የሚወድ ነው። እኛ ደግሞ ኃጢአትን የምንወድ ኃጢአተኞችን የምንጠላ ነን። ልዩነታችን ይኸው ነው። እርሱ ኃጢአትን ይጠላል፣ ኃጢአተኞችን ይወዳል። እኛ ኃጢአትን እንወዳለን፣ ኃጢአተኞችን እንጠላለን። ትልቁ ድሃ ትንሹን ድሃ ይጠላዋል። ትልቁ ኃጢአተኛ ትንሹን ኃጢአተኛ ይጠላዋል። ጻድቁ ወደኛ መጣ፣ እርኩሶቹ ደግሞ የረከሱትን እንወግራለን። እግዚአብሔር ፍቅሩን ኃጢአተኞችን በመውደድ ገለጠ። እኔ ኃጢአተኛ ነኝ፣ እንዴት ወደ ጌታዬ ቀርባለሁ የምትል ከሆነ ክርስቶስ የመጣው ላንተ ነው። እኔ ጻድቅ ነኝ፣ እኔ ቀና ሰው ነኝ፣ እኔ ክርስቶስ ደም አያሻኝም የምትል ከሆነ የእግዚአብሔር መንግሥት በሩ ተዘግቶብሃል። በጽድቁ ከሚመጻደቅ ጻድቅ በኃጢአቱ የሚያፍር በደለኛ ይበልጣል። ፍቅሩን አንድ ልጁን በመስጠት ገለጠ። አንድ ልጃችንን እንኳን ለመስቀል ለመሳም አሳልፈን አንሰጥም። አንድ ልጁን በመስጠቱ የአብ ፍቅር ተገለጠ። በዓለም ላይ ለበደለ ሎሌው፣ ለበደለ አሽከሩ አንድ ልጁን የሚሰጥ ጌታ የለም። ጌታ እግዚአብሔር አብ አንድ ልጁን ለበደለው አዳም በመስጠቱ ፍቅሩን ገለጠ። ስለኛ በመሞቱ ወልድ ፍቅሩ ተገለጠ። ይህን የምስራች ለእኛ በማድረሱ እግዚአብሔር መንፈስ ቅዱስ ፍቅሩን ገለጠ። እስከ ዛሬ ድረስ የሞተልን አይደለም፣ ስለኛ የመሰከረልን ላይኖር ይችላል። የሞተልን አይደለም የኖረልን አተን ሊሆን ይችላል። ስለኛ የሞተ አንድ ፍቅር አለ። በየቀኑ ጸጋውን በመልቀቁ ታላቅ ፍቅሩን ይገልጥልናል። በየዕለቱ ወገኖች የወጣው ፀሐይ ብቻውን በቂ አይደለም ከቤት ለመውጣት። በቀኑ ላይ ለመዋል የፀሐዩ ጮራ ብቻውን በቂ አይደለም። መንፈሳዊ ኃይል፣ ጸጋ፣ የሚያኖር ጸጋ ያስፈልጋል። ያንን ጸጋ በየቀኑ ይለቅልናል። ስድስተኛ ታላቅነቱን የገለጠው በማዳኑ ነው። በማዳኑ እስራኤልን ከባርነት ቤት በማውጣቱ የ430 ዘመን የባርነት ቀንበርን በመስበሩ እግዚአብሔር ታላቅነቱን ገለጠ። ከኃይለኞች እጅ የእግዚአብሔር እጅ ይበልጣል። የሲኦልን መወርወሪያ ይሰባብረዋል። እግዚአብሔር የነጻነት አምላክ ነው። የሰዎችን ነጻነት ስንነካ፣ ሰዎችን ለባርነት ስንከጅላቸው ስጦታውን እየተጋፋን ነው። ልብ አድርጉ። ሰው የሥላሴ ሎሌ ነው፣ የእኛ ሎሌ አይደለም። ሰው የእግዚአብሔር ነፃ ፍጡር ነው፣ የእኛ አሽከር አይደለም። የተለያየ ስራ ድርሻ ሊኖረን ይችላል። ሰውነት ግን አመሳሶ የለውም፣ ትልቅና ትንሽነት የለውም። ሰው ሁሉ እኩል ነው። ሰው ሁሉ ሴትም ወንድም ሰው ሁሉ እኩል ነው። ጥቁር ነጩ ሰው ሁሉ እኩል ነው። ይህንን የእግዚአብሔር ማዳን ይገልጣል። እግዚአብሔር ሰውን ነፃነት የሚገፉትን በዘመናት ቀጥቷቸዋል። በየሀገሩ እየዞሩ አገር የወሩ ሰውን ለባርነት ያግዙ የነበሩ አገሮች ዛሬ ትውልድ አልባ እየሆኑ ነው። ልጆቻቸው መሳሪያ በሌለው ድምፅ በጭንቀት እያለቁ ነው። በትልልቅ ሀገር ውስጥ ያለውን ትልልቅ ችግር ማንም ሊገልጸው አይችልም። እግዚአብሔር ትልቅነቱን ዓለምን ሁሉ በማዳን እቅዱ ገለጠ። እኛ ሁላችን በማዳን እቅዱ ውስጥ ነበርን።
ይሄ ማዳን ደርሶናል። በየዕለቱ ከራሳችንና ከአደጋ ይታደገናል። በየዕለቱ እንዝታለን ለመግደል፣ እግዚአብሔር ነፍሰ ገዳይ ከመሆን ያድነናል። በየዕለቱ ትዳራችንን እንፈታለን፣ እግዚአብሔር ፈት ከመሆን ያድነናል። በየዕለቱ እንቀየማለን፣ እግዚአብሔር ከበቀል ያድነናል። በየዕለቱ ከራሳችንና ከአደጋዎች እግዚአብሔር ይሰውረናል። ወጥታችሁ ስትገቡ ቁጥር የሌለውን ሞት አልፋችሁን የገባችሁት። ያንን ሁሉ ብታዩት የመኖር ድፍረት አይኖራችሁም ነበረ። ባወቀ ያዳናችሁ ብዙ ነው። ባወቀ ያሻገራችሁ ብዙ ነው። ባወቀ ያሳለፋችሁ ብዙ ነው። ሰባተኛ የእግዚአብሔር ትልቅነት የተገለጠው የሰውን ሕይወት በመለወጡ ነው። ትምህርታችንን ለመፈጸም ቶሎ እንሄዳለን። መጽሐፍ ቅዱስን ስናይ ሕይወታቸው የተቀየረ ሰዎች ታሪክ ነው። ሙሴን እግዚአብሔር ሕይወቱን ለወጠው። ሙሴ በጉልበት የሚያምን ሰው ነበረ። በጉልበት አይደለም በመንፈሴ ነው ድል ያለው አለው። ሳኦልን እናስታውሳለን። አህያ ፍለጋ ወጥቶ መንግስትነትን ያገኘ የመጀመሪያው የእስራኤል ንጉሥ የሆነ ነው። እግዚአብሔር የሰውን ሕይወት ይለውጣል። የአንድ አህያ መጥፋት ሕይወቱን ያቃወሰበትን ሳኦልን የእስራኤል ገዢ ያደረገው እግዚአብሔር እንዲህ ሲያከብረው ደግሞ እሱም ኮራ በእግዚአብሔር ላይ። እግዚአብሔር ትንንሾችን ትልልቆች ያደርጋቸዋል። ትልቁ ችግራቸው የትልቅነታቸውን ምስጢር ይረሳሉ። ጳውሎስን እናውቃለን ሁላችን። የትላንት አሳዳጅ የዛሬ የቤተ ክርስቲያን ጠበቃ የሆነ ነው። ቤተ ክርስቲያንን ካስጨነቃት በላይ ያገለገላት የተጨነቀላት ነው። እግዚአብሔር ልብን ይለውጣል። ዛሬም ብዙ ሰው ወደ እግዚአብሔር ሲመጣ ሕይወቱ ተለውጧል። ለዚህ ደግሞ ሁላችንም ምስክር ነን። እግዚአብሔር ሕይወትን ይለውጣል፣ በዚህም ታላቅነቱን ይገልጣል። ሕዝቅኤል 36 ቁጥር 26 አዲስ ልብ እሰጣችኋለሁ፣ አዲስ መንፈስ በውስጣችሁ አኖራለሁ፣ የድንጋዩንም ልብ ከስጋችሁ አወጣለሁ፣ የስጋንም ልብ እሰጣችኋለሁ ይላል። ድንጋይ ልብ ማለት የማይሰማው የማያዝን የማይራራ። የስጋ ልብስ ስጋ ጣታችሁን አንሱ፣ አንደኛው እጃችሁን ሲነካ አድርጉት። ስጋችሁ ትንሽ ስትነኩት ስር ጉድ ይላል። በቀላሉ የሚያዝን የሚራራ ልብ እሰጣችኋለሁ። የክርስቶስ ስንሆን ድንጋዩ ልብ ይወጣል፣ የስጋ ልብ ይሆንልናል። ስምንተኛ እግዚአብሔር ታላቅነቱን የገለጠው በምህረቱ ነው። ሰቆቃ ኤርምያስ ምዕራፍ 3 ቁጥር 22 ላይ ያልጠፋ ነው ከእግዚአብሔር ምህረት የተነሳ ነው፣ ርኅራኄው አያልቅምና ማለዳ ማለዳ አዲስ ነው፣ ታማኝነት ብዙ ነው ይላል። እግዚአብሔር ምህረቱን በእስራኤል ላይ ገለጠ። እስራኤል መና እየወረደ በእግዚአብሔር ላይ ያጉረመርሙ ነበረ። ደመና ጋርዶ እየመራ ያጉረመርሙ ነበረ። በእሳት ቅጥር ቀጥሯቸው ከጠላት እየታደጋቸው ያጉረመርሙ ነበረ። ሰው ሳይዘራ እየበላ ጥላ ሳይዘረጋ ፀሐይ ሳይነካው ቤት ሳይኖረው በእግዚአብሔር እቅፍ ውስጥ እያደረ ያለ መሳሪያ ያለ ዘበኛ እየተጠበቀ እንዴት ያጉረመርማል? እግዚአብሔር መሐሪ ነው። ለሰቀሉት አባ እስራኤሎም ብሎ ይቅር በላቸው ያለ ነው። በየቀኑ በሚሰጠን ጸጋ በምንሰማው ቃል ምሕረቱን ይገልጣል። ልብን ይጠግናል እግዚአብሔር። ልባችን በየቀኑ ነው የሚሰበረው። የምንሰማው አደጋ፣ የሚረግፈው ወጣት፣ ልክ የሌለው አገዳደል፣ ፍትህ የተጠማ ምድር ላይ መኖር፣ ይሄ ሁሉ ልብን ይሰብራል። እግዚአብሔር በምህረቱ ልባችንን ይጠግናል። ኃጢአተኞችን እግዚአብሔር በየቀኑ ይቀበላል። እስቲ አንተንማ ይቅር ለማለት ትንሽ ላስብበት ተወኝ አይልም እግዚአብሔር። ማረኝ ባልነው ቅጽበት ይምረናል። የትዕግስቱ ባለጠግነት ብዙ ነው። እንደ በደልን እግዚአብሔር የሚሰጠንን ነገር የሚያቆም ነው የሚመስለን፣ እንደውም ይጨምራል እግዚአብሔር። ምክንያቱም እግዚአብሔር እየሰጠ ነው ልባችንን ለንስሐ የሚያራራው፣
እየከለከለ አይደለም ለንስሐ የሚጋብዘን፣ ጸጋውን እያበዛልን። ዘጠነኛ ትልቅነቱ በኃይሉ ተገልጧል። እግዚአብሔር በተፈጥሮ ኃይሉን ገልጧል። ተፈጥሮ ፍጡር የማይቋቋመው ኃይል ያለበት ነው። የመሬት መንቀጥቀጡን ይዩት እስቲ። ይሄ ሁሉም የምንጨነቅለት 100-200 ዓመት የገነባ ነው፣ በደቂቃ የሚፈራርስ ነው። የንፋሱን ኃይል ተመልከቱት። እሳተ ገሞራውን፣ ሱናሚውን ተመልከቱት። እግዚአብሔር በተፈጥሮ ላይ ኃይሉን አስቀምጧል። ይህን ሁሉ አስታግሶልን ነው። በትንሣኤ ኃይሉን ገልጧል። እንዲሁም በህልፈተ ዓለም ይህን ዓለም ሲያሳልፍ እግዚአብሔር ኃይሉን ይገልጣል። 11ኛ ዓለምን በማሳለፉ ታላቅነቱን ይገልጣል። ሰማይና ምድር ያልፋል፣ ቃሌ ግን አያልፍም ብሏል። ሰማይና ምድር ማለት ምን ማለት ነው? በሰማይና በምድር ውስጥ ያሉ ታሪኮች፣ ፍጥረታት ሁሉ ያልፋሉ። አንድ ነገር አያልፍም፣ ቃሌ። ስለዚህ የማያልፈውን ለምንድን ነው ማንይዘው? በየቀኑ ቃሉን ለምንድን ነው ማናስሰው? የሚያልፈው ላይ ዘመናችንን እየጨረስን ነው። ሁሉ ያልፋል። ነገስታት ይወድቃሉ፣ እድል ያልፋል፣ ሁሉ በሞት ይዘጋል። ሰማይና ምድርም ያልፋሉ። ትልቁ እግዚአብሔር ግን ጸንቶ ይኖራል። አሳላፊው ጌታ ጸንቶ ይኖራል። ማለፍ ሳይኖርበት ሁሉን ያሳልፋል። ምን እንማራለን? ሌሎች ነገሮች ትልቅ መስለው የሚታዩን እግዚአብሔር ትልቅ ሆኖ ስላልታየን ነው። እግዚአብሔር ትልቅ ሆኖ ሲታየን ሁሉም ነገር ትንሽ ሆኖ ይታየናል። እግዚአብሔር ትልቅ ነው የሚለውን ትምህርት ፈጽመናል። የታላቅነቱን ምስጢር ይግለጥልን። የታላቅነቱ ግብር በምድራችን ላይ ይዘርጋ። የሚፈሰውን እንደሚያስቁምልን፣ የሚጨነቀውን ትውልድ ያሳርፍልን። ለዓለም ሁሉ የምህረት ጥላውን ይዘርጋልን። በትልቅነቱ ሕይወታችንን፣ ጓዳችንን፣ ጎጇችንን እግዚአብሔር ይባርክ። አቤቱ እናመሰግንሃለን። ቅዱስ ጌታ፣ ንዑድ አምላክ፣ መሳይ የሌለ የመጨረሻው ዳኛ፣ ከአራዊት የምታድን ከጨካኞች የምታስመልጥ እግዚአብሔር ለአንተ ምስጋና እናቀርብልሃለን። አይመረመር ታላቅነትህ፣ አይፈጸምም። የታላቅነትህ የአብይነትህ ዜና አይፈጸምም። እግዚአብሔር ሆይ ከፍ ካሉት በላይ ከፍ ያልክ አምላክ ነህ። የሚተካከልህ የሚደርስብህ ማንም የለም። መሳይ የለህም። ባህሪህ ልዩ ነው። የምትሰራውን ማንም ደግሞ መስራት አይችልም። ሰው እንኳ ቢሰጠን ከአንተ እንደምንቀበለው አይሆንም። የምትሰጠው በውስጡ ሕይወት አለው፣ ሰላም አለው፣ ረፍት አለው። እግዚአብሔር ሆይ የእጅ በረከት ይድረሰን። ሀገራችን ኢትዮጵያን፣ ትውልዷን አቤቱ በታላቅነትህ ምስጢር እባክህ አድነው። የምንሰማውን ክፉ ነገር በቸርነትህ አርቀው። የሚፈሰውን ደም በቃ በለን። የሚወድቀውን ሕንፃ ሥላሴ እዘንለት። የእኛንም መጨረሻ አሳምርልን። ከሰሜን እስከ ደቡብ፣ ከምስራቅ እስከ ምዕራብ ምድሪቱን በሰላም ዜና አጥለቅልቃት። በጌታችን በኢየሱስ ክርስቶስ በእርሱ ያለ ክብር ጽን ላንተ ይገባሃል። ከእርሱ ጋራ ከመንፈስ ቅዱስም ጋራ ትክክል የሚሆን ዛሬም ዘወትርም ለዘለዓለሙ አሜን።